ኦሪት ዘፍጥረት ምዕራፍ 48 ከእነዚህም ነገር በኋላ እንዲህ ሆነ፣ እነሆ አባትህ ታምሞአል ብለው ለዮሴፍ ነገሩት። እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅህ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ እነሆ ፍሬያማ አደርግሃለሁ፣ አበዛሃለሁም፣ ለብዙም ሕዝብ ጉባኤ አደርግሃለሁ። ይህችንም ምድር ከአንተ በኋላ ለዘላለም ርስትህ ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለት ልጆችህ ለእኔ ይሁኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ፣ በርስታቸው በወንድሞቻቸው ስም ይጠሩ። እኔም ከመስጴጦምያ በመጣሁ ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለሁ ራሔል በከነዓን ምድር ሞተችብኝ። በዚያም በኤፍራታ መንገድ ላይ እርስዋም ቤተ ልሔም ናት፣ ቀበርኋት። እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሣ ከብደው ነበር፣ ማየትም አይችሉም ነበር። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብሁም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጕልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግምባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴንም በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረ፣ እጆቹንም አስተላለፈ። ምናሴ በኵር ነበርና። ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድርም መካከል ይብዙ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሣው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኵሩ ይህ ነውና ቀኝህን በራሱ ላይ አድርግ አለው። አባቱም እንቢ አለ፣ እንዲህ ሲል፣ አወቅሁ ልጄ ሆይ አወቅሁ። ይህ ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባረካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርግህ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁም ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድሁትን ለአንተ ከወንድሞችህ አንድ እጅ አብልጬ ሰጠሁህ አለው።